እባክሽ ያየሽውንም የሰማሽውንም ሁሉንም ንገሪኝ እባክሽ። ሰላም አቶ ጋው። ሰላም። ለትንሽ ቀን የሥራ ስብሰባ ነበር የሄድኩት። በትንሽ ቀናት ግን ስለ ፍቅር ህይወት ብዙ ሰማሁ። ሐሜት ይመቻል። ሰዎች ለማወቅ በጣም ጓጉተዋል። በዛ ላይ እዚህ ታሪክ ዋና ገጸ ባህሪ ነህ፣ የዣንዩ አለቃ፣ እዛ ደግሞ የዳንጃንግ ማናጀር እና ሌላ ደግሞ ዝነኛ ሴት። ሰዎች ግምታቸውን ቀጥለዋል። እና ደግሞ ሌላኛዋ ማናት? ከመቤትሽ ጋር ምትወዳደርና ሁለታችሁ እንድትጣሉ ያደረገች። ስለ ቀድሞ ፍቅረኛዬ ታውቅ ነበር አይደል? እንግዲያውስ ለምን እውነታውን አልነግረኝም? ናንጂን፣ አንተና ዌንዋን ትተዋወቁ ነበር? ስለ ቀድሞ ፍቅረኛዬ ታውቅ ነበር አይደል? አዎ፣ ፍቅረኛዬ ነበረች። ፍቅረኛዬ ነበረች ስትል ገባኝ። ለምን ከሌሎቹ ለየት አድርገህ እንደምታያት አሁን በደንብ ሳይገባኝ አይቀርም። ያ ያለፈ ህይወት ነው። ሰባት ዓመታት ጋውፋን፣ አንድ ሰው ከዚህ ፎቅ ላይ በጀርባ ቢገፈትርክ ምን ታደርጋለህ? ጥያቄ አልገባኝም። ኃይልህን ተጠቅመህ ትድናለህ ወይስ ቁልቁል ትፈጠፈጣለህ? አሁን ገባኝ። ያኔ ለምን እንደዛ ስትሆን እንደነበር በእሷ ምክንያት ነው አይደል? ያኔ የጠየቅኩህን ጥያቄ እስካሁን አልመለስክም። ህይወቴን ስለመወዳት እንደዚህ አይነት አጣብቂኝ ውስጥ የምገባ እንኳን አይመስለኝም።